ይሄው ከንቃተ ህሊና ጋር ፋይት እያደረገ ያለው እንግዲህ ወንድማችን ሮባ ነው። ሮባ ያው አዶናይ ዘረኛ ነው፣ ዘረኛ ነህ። ሴሌም ነው፣ በሴሌም ነው፣ አጎት ሴሌም ነው። ለማንኛውም እኔ በቃ ሰው አይውጣልሽ የተባለች ሀገር ትመስላለች ኢትዮጵያና የሀበሻ ምቀኝነትና ህስድ መስመር እየሳተ ነው በጣም። አሁን አታፍሩም አዶናይን እንደዛ ስትሉ? ግን ምንድነው አበሻ እስኪሳካልህ ድረስ ያበረታታህና በነገሩ በልጠ ስትገኝ እንደ ቁንጭር ነው ምላሱ ሰባብሮ ነው የሚጥልህ። አሁን ይሄ ልጅ ምን አለ ልጆቹን ቢያሳክምበት፣ ምን አለ ሰው ቢያግዝበት፣ ምን አለ ቢረዳበት። አንድ የጋራ ሰው ቢኖረን ምን ችግር አለው? አንድ የጋራ ሰው ቢኖረን። አሁን አዶናይ የኢትዮጵያን በማህበራዊ ሚዲያ ተጽዕኖ ፈጣሪ ነው። በቃ አንድ የምንኮራበት ልጅ ቢኖረን ምን አለ? በቃ አሁን እንትን የማይገባ ነገር ሰርቶ ብትኮንኑት ብትቃወሙት እኮ እኔ ችግር የለብኝም፣ እኔ ቀድማለሁ ከዛ። እኔ ግን ለምሳሌ አዶናይን እንኳን ችግር እንኳን ባይበት ችግሩን ሊሸፍን የሚችል ብዙ በጎ ምግባር ስላለው ከዛ ከጎኑ ነው እንጂ የምቆመው ምንም ልል አልችልም። ግን አንድ ነገር ልንገራችሁ፣ እኔ ለምሳሌ ከንቃተ ህሊናና ሮቤልን ነው የምደግፈው። ግን ሮቤልን ስለደገፈ ደቃዴ ስላለው ስላበረታታው ዘረኝነት ነው እንዴ? ይሄ ልጅ እኮ ታዲያ አካባቢ አለው፣ ባህል አለው እኮ፣ ቋንቋ አለው እኮ፣ ቤተሰቦች እኮ አሉት፣ ጓደኞች፣ ወንድሞች፣ እህቶች እኮ አሉት። የተወለደው እኮ ትግራይ ክልል ነው። ከዛ አልፎ ሌላ ደቡብ ምናምን እየሄደ ሰው እያገዘ እየረዳ ከራሱ ደግሞ ባህልና ቋንቋ የሚናገር ሰው ስላገዘ እንዴት ነው ዘረኛ የሚባለው? በነገራችን ላይ ይሄንን ቪዲዮ እኔም ሪፖስት አድርጌው ነበረ። አሃ ትግሬ ነሽ እንዴ አንቺ ምናምን ዘረኛ ምናምን ብለው በውስጥ ብዙ ሰዎች ነው መልእክት የላኩልኝ። ኮሜንቱን ገብታችሁ አንብቡት። እሱ ላይ እንዴ ቋንቋ አለው። እኔ ለምሳሌ አፋረኛ ዘፈን ስሰማ፣ የወሎ ሙዚቃ ሲሰማ፣ በተለይ የማሪቱን ስሰማ የሚያደርገኝ ነገር አለ። ያደኩበት ባህል ስለሆነ ማለት ነው፣ ማንነት አይደለም። ልጁ ሰው ነው፣ በሰውነት ነው የሚያምነው። ሰውም ስለሆነ ነው የትኛውም አካባቢ በየትኛውም ሁኔታ በየትኛውም በጎ አድራጎት ድርጅት ውስጥ እየሄደ እየተንቀሳቀሰ ሰፖርት እያደረገ ያለው። ግን አንድ ያበሻ አባባል አለ፣ ፕሮፌሰር መስፍን ወልደ ማርያም ነው ሲናገሩ የሰማሁትና ይሄንን ብዬ ልጨርስ። እግዚአብሔር አንድ ሰው መጥቶ ምን ላድርግልህ አለው አሉ። ምን ላድርግልህ ሲለው ግን ላንተም ማደርግልህ ለጎረቤትህ እጥፍ አደርግለታለሁ አለው። እና ምን ላድርግልህ ሲለው አንድ አይኔን አጥፋኝ አለው። የጎረቤቱን ሁለት አይን እንዲያጠፋ ማለት ነው። ይሄ ሰውዬ ሀበሻ ሳይሆን አይቀርም አሉ ፕሮፌሰር መስፍን ወልደ ማርያም። መልካሟኑ አዶናይ በቃ በጀመርክበት ጎዳና ይሄ አለህ። እኔ አንተ የምትመከር ሰው አይደለህም። በየትኛውም ሁኔታ ጠንክረህ የምትወጣ ሰው ስለሆንክ በርታ። ይሄን ቁንጭር ሐሳብና ቁንጭር ንግግር እንዳትሰማ። ሮቤል ያሸንፋል። በድጋሚ የሮቤል ደጋፊ ነኝ እኔ። ከሰይዶና ከጆኒ ደግሞ ሴዶ ያሸንፋል። አዶናይ ደግሞ የኢትዮጵያ ምርጥ ልጅ ነው። ምን አለ እነዚህና 1000 ልጆች እንኳን የልብ ሕክምና ቢያሳክምበት በሰላም ነገ ከነገ ወዲያ ሌሎችን እንዲረዳ እንዲያግዝ እንቅፋት ባንሆን። እና አዶናይ ዘረኛ ነህ ስትል ትንሽ አይቀፋችሁም ላፋችሁ? ግን እዚህ ማህበራዊ ሚዲያ ላይ ያላችሁ ከሱ ጋር እየተጠጋችሁ ፎሎራችሁንም ጥቅማችሁንም የምትሰበስቡ አትከላከሉለትም እንዴ? እሱ አይመልስላችሁም፣ እኔ እመልስላችኋለሁ። እና አዶናይን እንደዚህ ብሎ ለመናገር የሚያስችል የሞራል ብቃት የላችሁም። አፋችሁን ዘግታችሁ ነው መቀመጥ ያለባችሁ። ዘረኝነት የሚባለው ምንድነው? እኔ ትግሬ የሚባል እኮ የልብ ምት የለም። አማራ የሚባል የልብ ምት የለም። ቋንቋ ነው። ኢትዮጵያ ደግሞ የብዙ ቋንቋ ባለቤት ነች። ቋንቋ መግባቢያ እንጂ ማንነት እኮ አይደለም። ማንነቱ ሰው ነው። የልጁ ሰው እየረዳ እያገዘ ነው። ፔሬድ አለቀ። ከዛ ያደገበት ባህል ቋንቋ አለው። ካደገበትን ባህል ቋንቋ መጥቶ ያገሬ ልጅ ማለት እኮ መብት እኮ ነው። እና ደቃዴ ማለት ክልክል ነው እንዴ? እኔ ከደሴ ከአፋር ሰው ሲመጣ እኮ ያገሬ ልጆች መጡ ብዬ እኮ እናገራለሁ። ያገር ልጅ ማለት በአንድ አካባቢ ባህልና ቋንቋ ያደግን የምንተዋወቅ ማለት ነው።
እና ትግርኛ ቋንቋ የሚናገሩትን ልጆች እንዲሸሽ ነው። ከዛ ደግሞ በአንድ ላይ እንኑር ምናምን ስለ አንድነት ምናምን ደግሞ ተሰብካላችሁ። ምን በቃ እኔ እኮ በቃ ምን አይነት ድንቁርና ውስጥ ግን እንዳለን በጣም ህመማችን ብዙ ነው።